ብዙ ጊዜ የማይወስተት ምንድነው ትሬዲንግ ስፔሻሊ ስንጀምር ማለት ነው የሆነ ስትራቴጂ እንማራለን ራይት ሶ የሆነ ስትራቴጂ የሆነ አፕሮች ማርኬቱን በሆነ ሌቭል ስንረዳው በቃ ሁሉ ነገር ገብቶናል እንልና ቀጥታ እንግዲህ ወደ ትሬድ እንገባለን ማለት ነው ራይት ሶ ያ ነገር ስህተት ነው ራይት ስለዚህ የሆነ ስትራቴጂ ወይ የሆነ አፕሮች ይዘን ወደ ገበያው ቀጥታ መጀመሪያ እንገባም ምክንያቱም ያ ነገር በጣም ብዙ ዊክነሶች እና ብዙ ስትሬንግዞች አሉ ሁለቱን በደንብ ለይተንና መረዳት ይኖርብናል ማለት ነው ሶ በተቻለን መጠን ወደ ገበያው ስንገባ ከዛ በፊት መማር የምንችላቸው ነገሮች ገንዘብ ዌስት ሳናረግ መማር የምንችላቸው ነገሮች እንግዲህ ቀድመን ተምረን ነው መግባት ያለብን ያ መሆኑ ያው ካፒታል ሴቭ ያርገናል ይሄ ካፒታል ደግሞ ኦፍ ኮርስ ለተሻለ መልኩ ለተሻለ አፕሮች ልንጠቀመው የምንችለው ካፒታል ነው የሚሆነው ማለት ነው ራይት ስለዚህ ይሄ ዛሬ የምናወራው እንግዲህ በጣም one of the most crucial ከምንላቸው ነገሮች መካከል አንዱ ይሆናል ማለት ነውና throughout your trading career ሁሌ የምታደርጉት ነገር ነው እኔ ስቲል ቴስት አደርጋለሁ ማለት ነው አዲስ ነገር ወደ ሲስተም መቀላቀል ስፈልግ ማለት ነው ሶ ይሄ አንድ የምታደርጉት ነገር አይደለም ፕሮሰስ አለው እሱም ፕሮሰስ እንዴት እንደሆነ አሳያችኋለሁ ነገር ግን ይሄ የቀን ተቀን ህይወታችሁ ሩቲን ላይ የትሬዲንግ ሩቲናችሁ ላይ መጨመር ያለባችሁ ኮንሰፕት ነው which is ቴስቲንግ ማለት ነው አይደል ሶ ቴስቲንግ ምንድነው እንግዲህ መሞከር ማለት ነው አይደለ ስለዚህ በትሬዲንግ ውስጥ የተለያዩ አፕሮቾች ይኖሩናል የተለያዩ ኮንሰፕቶች ይኖራሉ ራይት ስለዚህ እነዚህ ኮንሰፕቶች ቀጥታ ማርኬቱ ላይ አፕላይ ከማድረጋችን በፊት ቀድመን ቴስት ልናደርገው ልንሞክረው ይገባል ማለት ነው ራይት ስለዚህ ትክክለኛው መንገድ ያ ነው እንደማንኛውም ዝም ብሎ ማርኬት ውስጥ ገብቶ እንደሚጨፈጨፍ ሰው ዝም ብለን ገብተን ትሬድ አንገባ ማለት ነው we need to test so ቴስት ስናደርግ እንግዲህ የተለያዩ አይነት አፕሮቾች አሉ ሞር ዲፕ እየገባው እነግራችኋለሁ so the first thing ከዚህ በፊት እኔም ሶሻል ሚዲያዎች ላይ ሰምታችሁ ሊሆን የሚችሉት ነገር ምንድነው ስለ ባክ ቴስቲንግ ሳወራ ሰምታችኋል አይደል so ባክ ቴስቲንግ ምን ማለት ነው ለምሳሌ ያክል ሶፋር ያየናቸው ነገሮች አሉ አይደል ሊኩዊዲቲ ስዊፕ ስትራክቸር ሺፍት አድርጎ ብሬከር ሪቴስት ሲያደርግ ራይት ስለዚህ እነዚህን አፕሮቾች ለምሳሌ ወደ ኋላ ሄዳችሁ ፕራይስ ኦልሬዲ ፎርም ያደረገበት ሌቭሎች ቼክ ያደረጋችሁ ወደ ኋላ ያንን ኤክሰርሳይዝ ስታደርጉና ዳታ ኮሌክት ስታደርጉ you are back testing ማለት ነው ኦኬ ያው ከስሙ እንደምንረዳው ወደ ኋላ ሄደን ነው ቴስት የምናደርገው ማለት ነው ሶ ይሄ ምን ይጠቅመናል ኦፍ ኮርስ yes ፎርም የተደረገ ፕራይስ ነው ነገር ግን ያንን ፎርሜሽን ያንን የፕራይስ ቢሄቪየር እንድንረዳ ያደርገናል ፎርም ሲያደርግ ምን ሊመስል እንደሚችል ማለት ነው ሶ ያንን እንግዲህ በተወሰነ ከተለማመድን በኋላ እንዲህ ወደ ቀጣይ ስቴጅ እንገባለን ማለት ነው ሶ ከዚህ በፊት ምናልባት ደግሞ ፎርዋርድ ቴስቲንግ ሲባል ሰምታችሁ ሊሆን ይችላል ኦር ደግሞ ሞክ ትሬድስ ሲባል ሰምታችሁ ሊሆን ይችላል ሶ ይሄ ደግሞ ምንድነው አሁን በባክ ቴስቲንግ ጊዜ ወደ ኋላ ሄደን ፎርም ያደረገ ነገር ነው የምናየው ይሄ ደግሞ ከስሙ እንደምትረዱት ፕራይስ ኦልሬዲ እየሰራ ያለው ነገር ነው እዛው ላይቭ ነው የምናየው ማለት ነው ራይት ስለዚህ ለምሳሌ ሞክ ትሬድ ልንገባ እንችላለን what does it mean ሞክ ትሬድ ለምሳሌ let's say ፕራይስ በመትፈልጉበት አቅጣጫ ሄደ ለምሳሌ ኤግዛምፕል ሊኩዊዲቲ ስዊፕ አደረገላችሁ ስትራክቸር ሺፍት አደረገ ይሄንን መጥቶ ቴስት ሊያደርግ ሲል እናንተ እዚህ ጋር ካልኩሌት አድርጋችሁ ሎት ሳይዝ ምናምን ኢንትሪ አትወስዱ ብሮከራችሁ ላይ ነገር ግን ቻርታችሁ ላይ የሎንግ ፖዚሽን ታስቀምጡበታላችሁ ማለት ነው እዚህ ጋር ሎንግ ፖዚሽን ታስቀምጣላችሁ ስቶፕ ሎሳችሁን ለምሳሌ ወይ እዚህ ጋር ወይ እዚህኛው ሎ ላይ ታስቀምጣላችሁ ቴክ ፕሮፊት somewhere around here ሃይ ታዩና እዛ ጋር ቴክ ፕሮፊታችሁን አስቀምጣችሁ የሎንግ ፖዚሽን ያዛችሁ ማለት ነው ናው ይሄንን ትሬድ አልገባችሁትም ነገር ግን ፎርም እያደረገ ያለ ቴስት እያደረጋችሁት ነው you are forward testing it ማለት ነው ኦኬ ስለዚህ ፎርም በሚያደርግበት ወቅት ራሱ ያንን ትሬድ actually ካልኩሌት አድርጋችሁ ባትገቡትም still you are mock trading it ይሄ መሆኑ ምንድነው የኢሞሽናል ፋክተሩን ያወጣውና which is important at first ማለት ነው ሲስተሙን ሪኮግናይዝ ማድረግ ላይ ፓተርኑን ሪኮግናይዝ ማድረግ ላይ ኦኬ ላይ እንድትሰሩ ይረዳችኋል ማለት ነው ኦኬ ናው የዚህኛው አንድ ስቴፕ ደግሞ ስንጨምረው ዴሞ ላይ ገብተን ኤክስኪዩት ማድረግ ደግሞ ይመጣል ማለት ነው አይደለ ስለዚህ ዴሞ ላይ ደግሞ ገብተን ኤክስኪዩት በመናደርግበት ቴስት በመናደርግበት ጊዜ ምንድነው ኦልሬዲ መጀመሪያ የሆነ ሲስተም ሊኖረን ይገባል ዴሞ ላይ ራሱ ለመግባት ኦኬ የሆነ ሲስተም ኖሮን ይሄንን ሲስተም በመንፈልገው ባላንስ ለምሳሌ ለመጀመሪያ ያሰብነው ባላንስ ኦን ሪል አካውንት ለምሳሌ 500 ሊሆን ይችላል ኦኬ ኦር ደግሞ የሆነ ፈንድድ አካውንት ላይ ለምሳሌ just let's say 10000
ዶላር ለመጀመር አስባችሁ ሊሆን ይችላል ኦን ፈንድድ አካውንት ማለት ነው። ስለ ፈንድድ አካውንቶች በሚቀጥሉት ሌቭሎች ላይ አሳያችኋለሁ ኤቭሪ ሲስተም ማለት ነው። ሶ በዚህ ዴሞ አካውንታችሁን ቻርጅ ታደርጉና ቴስት የምታደርጉት ሲስተሙንም ጭምር ነው። ዴን አጌን ምንድነው ቴስት የምታደርጉት ሪስክ ማኔጅመንትም which is እንግዲህ አራር የመሳሰሉ ነገሮችም ትሬዱን እየወሰዳችሁ ኮንዲሽኑንም ቴስት ታደርጋላችሁ ማለት ነው። የማርኬት ኮንዲሽኖቹ ልክ ስትገቡት ለምሳሌ ስሊፔጅ ሊኖር ይችላል ራይት ስፕሬድ ሊኖር ይችላል ኮስት ሊኖር ስለዚህ ከገንዘብ ጋርም ተያይዞ ያለውንም ነገር አብራችሁ ቴስት ነው የምታደርጉት ዴሞ ላይ ማለት ነው ሲስተሙንም ጨምሮ ማለት ነው። ኦኬ ሶ አሁን እነዚህ ሁለቱ ሲስተሙ ላይ ፎከስ አድርጋችሁ እንድትሰሩ ይረዷችኋል መጀመሪያ። ኦኬ ስለዚህ ምንድነው በተቻለ መጠን ሞክ ትሬድ በምታረጉበት ሰዓት ላይ ኦር ባክ ቴስት በምታረጉበት ሰዓት ላይ ስለ ሪስክ አትጨነቁም ራይት ኢሞሽናል አትሆኑ። ምክንያቱም ያው ሪል ገንዘብ ዞሮ ዞሮ አይደለም ራይት ይሄ ዴሞም እንደዛ ነው በእርግጥ ነገር ግን ይሄኛው ትሬዱን አልወሰዳችሁትም ስለዚህ ኢሞሽናል ፋክተር አይኖረውም። ጀስት ሲመጣ ኤክስኪዩት ማድረግ ነው። ስለዚህ እነዚህን መጀመሪያ ማድረጋችሁ እንደ ጀማሪ ትሬደር ሲስተማችሁን መጀመሪያ መረዳትና ማጥናት ያስችላችኋል ማለት ነው። ምን አይነት ዳታ ኮሌክት እንደምታደርጉ መጣላችኋለሁ ግን እዚህ ጋር የምታደርጉት ነገር ዳታ ነው ኮሌክት የምታደርጉት። ስለዚህ ለምሳሌ ይሄ ሞክ ትሬዳችሁ ሰክሰስፉል አልሆነም እንበል ራይት ስለዚህ ምንድነው የምታዩት ኦኬ ይሄ ለምንድነው ሰክሰስፉል ያልሆነው ኢንትሪ አገባቢ ልክ አይደለም ወይ ኦኬ የሃየር ታይም ፍሬም ናሬቲቭ ምንድን ነበር ራይት ስለዚህ እነዚህ ነገሮች እንድታስተካክሉ ስላይት አጀስትመንቶችን ለማስተካከል የሚረዳችሁን ዳታ without the emotional factor ታገኛላችሁ ማለት ነው which is the biggest advantage of back testing and forward testing ማለት ነው። ያው ብዙ ሰው እንደቀላል ነገር ሊያዩ ይችላል። ኦኬ ዋን ሲስተማችሁን ኦኬ ኢንትሪያችሁን ኤክስኪዩሽናችሁን ጥሩ ካደረጋችሁ በኋላ ወደ ዴሞ ስትገቡ ዴሞ ላይ ደግሞ ሪስኩንም ጭምር ካልኩሌት እያደረጋችሁ ሎት ሳይዙን ምን ያህል ልግባ ኦኬ ሎት ሳይዛችሁንና ትሬድ ኤክስኪዩት ማድረግ እንድትለማመዱ ያደርጋችኋል። ፕላትፎርሞችን ትለማመዳላችሁ። አብዛኞቻችሁ ምናልባት MT5 MT4 ኤክስኪዩሽን ላይ ያን ያህል ጎበዝ ላትሆኑ ትችላላችሁ ማለትም ያው የመጀመሪያችሁ ሊሆን ይችላል ራይት እዚህ የምትጠቀሙት የብሮከር አፕ ላይ እዛ ላይ ፋሚሊያር መሆን ሊያስፈልግ ይችላል ራይት ስለዚህ ያንን ኤክሰርሳይዝ እንድታደርጉበት ሲስተማችሁን መሞከር ያስችላችኋል ኦን ዴሞ አካውንት ማለት ነው። ስለዚህ ዴሞ አካውንት ላይ ዋናው ጎሉ without the emotional factor is building the habit of entering quality trades ማለት ነው። ኦኬ ምንድነው ያልኩት without the emotional factor ኢሞሽናል ሳትሆኑ ሲስተማችሁን በትክክለኛው ሪስክ ማኔጅመንት እቅዳችሁ ሎት ሳይዝ በትክክለኛው ሎት ሳይዝ እየሰራችሁ እናያለን። ኦኬ ኤክስኪዩት ማድረግ መለማመድ ያስችላችኋል ማለት ነው። ኦኬ ሶ ይሄ በጣም ኢምፖርታንት የሆነ ነገር ነው እና ባይ ዘ ታይም ላይቭ ላይ ስትገቡ ማለትም ፐርሰናል አካውንት ላይ ሊሆን ይችላል ኦር ሜቢ ኦን ፈንድድ አካውንት ሊሆን ይችላል። እኔ መጀመሪያ ፈንድድ አካውንትን አልመክራችሁም በተወሰነ በትንሽም ቢሆን ላይቭ ላይ ኢሞሽናችሁንም ደግሞ ቴስት ማድረግ መቻል ይኖርባችኋል። ስለዚህ ኦን ላይቭ አካውንት ስትመጡ አሁን እዚህ ጋር ዲል የምታደርጉት ሲስተማችሁን ብዙ ነገር አቃላችኋል። ባክ ቴስት ፎርዋርድ ቴስት ዴሞ ቴስት አድርጋችሁ ነው የመጣችሁት። ስለዚህ እዚህ ጋር ደግሞ ቴስት የምታደርጉት ራሳችሁ ነው for the most part ኦኬ ፔሸንሳችሁ ቴስት ይደረጋል እዚህ ጋር ቢልድ አፕ እያደረጋችሁት ነው ራይት ስለዚህ ፒኤንኤል ሳታዩ በቃ ፎከስ ሆናችሁ አውትካሙን ትታችሁ ኦኬ እነዚህን አንዳንድ ቲፖች ሰጣችኋለሁ ሳይኮሎጂካሊ እንዲረዳችሁ ማለት ነው። ኦኬ ስለዚህ አውትካሙን ትታችሁት የእናንተ ፎከስ መሆን ያለበት ልማዱን መገንባት ነው። ኦኬ ወደ ላይቭ ቴስት ስትመጡ አሁን ብዙ ሰው ይመጣና $100 ዲፖዚት ያደርጋል። ይሄ $100 $10,000 ለማድረስ ቻሌንጅ ይጀምራል ገና 1 አመት 2 አመት ሳይሞላው ገበያው ላይ። ኦኬ ስለዚህ እንደዚህ አይነት አፕሮች ሊኖራችሁ አይገባም። እንደዚህ አይነት አስተሳሰብ ሊኖራችሁ አይገባም። the first year 2 year ምናምን ማለት ነው ይደርሳል በጊዜው። ኦኬ ሶ $100 ዲፖዚት ስታደርጉ ጎላችሁ የእናንተ ምንድነው? ይሄ $100 ማሳደግ ሳይሆን ኦኬ ጎላችሁ ምንድነው? ይሄንን ሲስተም ኦን አ ላይቭ አካውንት በትክክለኛው ሪስክ ፐርሰንቴጅ ለምሳሌ $100 ከሆነ ለምሳሌ just በአንድ ትሬድ just 5% በጣም ብዙ ነው which is $5 ኦኬ ግን ያው like 2% ከሆነ $2 ምናምን ሊሆን ነው። ኦኬ ትንሽ ሊያስቸግር ይችላል። ኦኬ ነገር ግን just 3% አድርጋችሁ ውሰዱትና በአንድ ትሬድ just $3 ብቻ ሪስክ አድርጉ። ፕሮፊቱ it doesn't matter ኦኬ አሁን ላይ ጎላችሁ ምንድነው? ይሄንን ልማድ ማድረግ ነው።
ቴስት ማድረግ ነው። ኦኬ ይሄንን ቴስት ይሄንን ሩቲን መገንባት ነው ማለት ነው። ስለዚህ ሁሌ ገበያ ውስጥ ስገባ ማንም ስላለኝ ሳይሆን እቅድ ኖሮኝ ነው የምገባው ማርኬቱ ላይ። ስለዚህ የማየው ነገር የምሰራው ነገር እዚህ ጋር ያየሁት ነገር ፎርም ካላደረገልኝ አልገባም። ከገባኝም ደግሞ በፈለኩት ኦር ባለኝ የሪስክ ህግ መሰረት ነው የምገባው ብላችሁ ይሄንን ፕራክቲስ ማድረግና መደጋገም ያስፈልጋል። ሶ ይሄን ስደጋግሙት it becomes a habit እና እኔ በጣም ይረዳችኋል ማለት ነው። ኦኬ ሶ ቴስት የምናደርግበት ዋነኛው እንግዲህ ትልቁ ሪዝን እንግዲህ ብዙ ጎሎች ይኖሩታል ማለት ነው። ቀጣይ እሱን እመጣላችኋለሁ። ነገር ግን ይሄንን አንድ ስትራቴጂ ተምረን ከዛ ስትራቴጂ ዊክነስ እና ስትሬንግዙን መጀመሪያ ዳታ ኮሌክት እናደርጋለን። ዴን በተቻለ መጠን ወደ ሪል ገንዘብ በምንገባበት ጊዜ ሊያጋጥሙን የሚችሉ የተለያዩ የኤክስኪዩሽን ኤረሮች ወይም ያንን ነገር ካለማወቅ የሚመጡ ኤረሮች አሉ። እነሱን ኤረሮች በተወሰነ ታክል ለማድረግ የሚረዳን ሲስተምና የሚረዳን ነገር ነው ማለት ነውና ሁሌ ቴስቲንግ የምንለው ሀቢት ሊኖረን ይገባል። ስለዚህ ወደፊት ኮንዲሽኖች ይቀያየራል። የማርኬት ሁኔታዎች ሲቀያየሩ you need to test ከአንድ ፔር ለምሳሌ ጎልድ ብቻ ትሬድ እያደረጋችሁ ከነበረ ወደ ከረንሲ ፔር shift ማድረግ ብትፈልጉ ያንን ዝም ብላችሁ shift አይደለም የምታረጉት። ኦኬ ማጥናት ይኖርባችኋል። you need to test it። ኦኬ ስለዚህ ይሄ ስቲል እኔ የማደርገው ነገር ነው። አሁንም I still test አፕሮቾችን መቀየር ስፈልግ I still test መጀመሪያ ኦኬ በሪል ገንዘብ መጀመሪያ ኤክስፖንስ ማድረግ ስለሌለብኝ ማለት ነው። ራይት ሶ ያ ነገር በጣም ኢምፖርታንት ነገር ነው ማለት ነው። ሶ ናው ቴስት ስናደርግ እንግዲህ እስቲ ምንድነው ዋና ጎላችን? ኦኬ ቴስት ስናደርግ አቺቭ ልናደርግ የምንፈልገው ነገር ምንድነው ወደሚለው ስንመጣ እንግዲህ እነዚህ ነገሮች ናቸው። ፎር ዘ ሞስት ፓርት ቴስት የምናደርገው እንግዲህ ምን ብያችኋለሁ? ዳታውን ኮሌክት ለማድረግ ነው፣ ዳታ ለመገንባት ነው። ኦኬ እንዳልኳችሁ ነው ከዚህ በፊት ዳታ ከሌላችሁ you are basically nobody in trading። ምክንያቱም ዳታ ነው መጨረሻ ላይ በጣም ኢምፖርታንት የሆነ ክሩሻል የሆነ ነገር የሚገነባችሁ። ስለዚህ based on this ዳታ ነው እንግዲህ ሪስክ የምታወጡት። ያለበለዛ you're just gambling። ኦኬ በምን ዳታ ነው እንግዲህ ሪስክ የምታደርጉት? ራይት ስለዚህ እንመጣበታለን እሱም ፓርት። ነገር ግን ዋናው ሐሳቡ ኮሌክት ለማድረግ ነው። ዳታ ኮሌክት የምናደርገው ዳታ ምንድነው? በደንብ ስሙ። የመጀመሪያው ነገር ስትራቴጂ ቴስት የምናደርግበት ዊክነሱን አይደንቲፋይ ለማድረግ ነው፣ ወይም ደግሞ ስትሬንግዙንም ደግሞ አይደንቲፋይ ለማድረግ ነው። ስለዚህ ዊክነስ እና ስትሬንግዙን እንዴት አይደንቲፋይ ማድረግ እንችላለን ስንል ለምሳሌ ያ ስትራቴጂ ወደኋላ ሄደን ለምሳሌ የምናየው ልክ እንደዚህ አይነት ትሬዶችን እንደዚህ አይነት ሴታፖችን ወደኋላ ለምሳሌ ሄደን ለምሳሌ 50 ተመሳሳይ ዳታዎችን እንሰበስባለን። ኦኬ ለምሳሌ ማለት ነው። ስለዚህ ከነዛ 50 ውስጥ ኦኬ ሰክሰስፉል የሆኑትንም ያልሆኑትም ነው የምሰበስበው። የሆኑት ለምሳሌ ሌትስ ሴይ 30ው ነበር እንበል። ኦኬ 30ው ሰክሰስፉል ሆኗል። ሶ አሁን የምናደርገው ምንድነው? እነዚህ ሰክሰስፉል የሆኑትንና ያልሆኑትን ነው የምናጠናቸው። ስለዚህ የሆኑት ምን ኮመን ነገር አላቸው? ኦኬ ለምሳሌ እኔ ኦልሬዲ ዳታ ሰጥቻቸዋለሁ። ለምሳሌ ብሬከሮች ዩዥዋሊ ሰክሰስፉል የሚሆኑት ፎር ዘ ሞስት ፓርት ኦኬ ሊኩዊዲቲ ስዊፕ ኖሮ ዴን ለምሳሌ በመሃል ጋፕ ካለ ሞር የበለጠ ሃይ ፕሮባብል ያደርገዋል ብዬ ዳታውን ሰጥቷችሁ አይደል? ያንን ዳታ ሄዳችሁ ቴስት ማድረግ ይኖርባቸዋል ማለት ነው አይደል? ስለዚህ ቴስት ያልተደረጉ ብሬከሮች ለምሳሌ የሃየር ታይም ፍሬም ሙቭመንቱ ዳይሬክሽኑ ወደ ታች በሚሆንበት ጊዜ 15 ሚኒት ላይ የምታዩት ሊኩዊዲቲ ስዊፕ እና ብሬከር ሪቴስት ያን ያህል ብዙ ላይ ሄድ ይችላል። ለምሳሌ የሆነ 4 hour ዳውን ትሬንድ ላይ ከሆነ ያለ ነው ወይም ዴይሊ ዳውን ትሬንድ ላይ ከሆነ ያለ ነው። ሶ ይሄንን ነው የምናጠናው ማለት ነው ራይት። ስለዚህ ይሄንን ስትራቴጂ ሃይ ፕሮባብል የሚያደርገው ነገር ምንድነው? ስለዚህ እነዚህን ዊን ያደረጉትን ደግሞ ኮመን ነገሮች ሄደን ስንፈልግ ኦኬ ለምሳሌ የዊክሊ ትሬንዳችን የዴይሊ ትሬንዳችን እና ለምሳሌ የአወርሊ ትሬንዳችን አንድ አይነት ዳይሬክሽን ላይ ለምሳሌ ዘ አፕሳይድ ሆኖ 15 ሚኒት ላይ የምናየው ስዊፕ የበለጠ ምን ሊሆን ይችላል? ሰክሰስፉል ሊሆን ይችላል የሚለውን ዳታ ወሰድን ማለት ነው አይደለ? ስለዚህ ይሄንን ዳታ ኮሌክት በምናደርግበት ሰዓት ላይ ወደፊት እነዚህ አይነት ሲናሪዮች በሚፈጠሩበት ጊዜ we have collected ለምሳሌ enough data ለምሳሌ 50 አንድ አይነት ትሬዶችን አይተናል እንደዚህ አይነት ነገሮችን። ስለዚህ like እኛ አክት ለማድረግ አንደኛ ኮንፊደንሱም ይኖረናል
ራይት እናም ደግሞ ከዚህ በፊት እንግዲህ ፕሮባቢሊቲው እኛን የሚደግፍ ፕሮባቢሊቲ ነው ማለት ነው አይደለ ስለዚህ ለዚህ ፐርፐዝ ነው አንደኛ ስትራቴጂውን ለማጥናት ነው ማለት ነው ኦኬ ሶ ይሄንን ያው በስራው ላይ ያላችሁ ቴስት ያያላችሁ ሞር በደንብ እየለመዳችሁት ትመጣላችሁ ማለት ነው ሁለተኛውና ሌላኛው ነገር ኮሌክት የምናደርገው ቴስት ስናደርግ ባክ ቴስት በመናረግበት ጊዜ ዊን ሬቱን ነው የምንሰበስበው አሁን እኔ የምሰጣችሁ አሳይመንት ላይ እንድትሰሩልኝ እንፈልገው እችን ዊን ሬት ነው የምትሰበስቡልኝ አንደኛው ዊን ሬት ምን ማለት ነው ወደ ኋላ ትሄዱና ከዚህ በፊት ልክ እንደዚህ አይነት ነገር ፎርም ያደረገበት ለምሳሌ ሌትስ ሴይ ይመጣል ፕራይስ ስዊፕ አድርጎ ብሬክ አድርጎ እዚህ ጋር ብሬከር ሪቴስት ያደረገበት ቦታ ለምሳሌ 50 ትሬዶች አይዲያሊ ያው the more data you have the more አሪፍ ይሆናል ኦኬ ነገር ግን ለአሁን just 50 ትሬዶችን ሰበስባላችሁ ቻርታችሁ ወደ ኋላ ማሄድ ከሆነ እንዳልኳችሁ የተለያዩ ኦልተርኔቲቭ ፍሪ ቻርቲንግ ቱሎች የሚሰጡ አሉ ወደ ኋላ ሄዳችሁ ማለት ነው የትሬዲንግ ቪው ፔድ ካልሆነ እናንተ ስለዚህ እነሱን ኦፕሽኖች መጠቀም ትችላላችሁ አንዳንድ ኦፕሽኖች አስቀምጬላችኋለሁ ከዚህ በፊትም ማለት ነው ሶ 50 ኮሌክት ታረጉና ዊን ሬታችሁ ምንድነው ከ50ው ምን ያህሉ ሰክሰስፉል ሆነ ነው አኩሬሲውን ነው የምናየው ኦኬ ለምሳሌ ከ50ው ሌትስ ሴይ 25% ማለት 25ቱ በስነ ስርዓት በተባለበት ዳይሬክሽን ሄዷል እንበል 25ቱ ደግሞ ፌል አድርገዋል እንበል ሶ በዚህ ኬዝ ላይ ዊን ሬታችን ስንት ይሆናል 50% ስለዚህ እንዳልኳችሁ ነው 50 ኮሌክት ታረጋላችሁ ዊን ሬቱን ታስቀምጣላችሁ ምን ያህል ቴስት አደረጋችሁ ያው 50% ዊን ሬት አለው ብላችሁ ታስቀምጣላችሁ ማለት ነው ሶ ይሄንን ለምን እንደምንጠቀመው አጌን እናያለን ሁለተኛው ኮሌክት የምናደርገው ዳታ is the average risk reward ኦኬ the average risk reward ማለት risk reward ratio ምንድነው ብያችኋለሁ ለምሳሌ የሆነ ትሬድ አለ እዛ ትሬድ ላይ እዚህ ጋር ገዝተን ስቶፕ ሎሳችን እዚህ ጋር ነው እንበል ማለት በቃ ትሬዱ against us ቢሄድ ያው እዚህ ጋር ነው የምንወጣው አይደል ኢንቫሊዴሽን ፖይንታችን የምንላት ማለት ነው ስለዚህ ፕራይስ ግን ሄዶ ታርጌት ያደረግነው ለመውጣትኛ በቃ ፕሮፊታችን ለመውሰድ እዚህ ጋር ነው ስለዚህ ከዚህ እስከዚህ ለምሳሌ 3 ሊሆን ይችላል አራሩ ኦኬ 1 to 3 ሊሆን ይችላል ይሄንን ያው የሎንግ እና የሾርት ፖዚሽኖች ላይ ካልኩሌት አድርጎ ራሱ ያሳያችኋል ከዚህ በፊት እንዳሳያችሁ ማለት ነው አይደል ኦኬ ስለዚህ ቴስት ያደረጋችሁት 50 ትሬዶች ዊን ያደረጉት 25 ትሬዶች አሉ አይደለ የነዚህ 25 ትሬዶች አቨሬጅ ሪስክ ሪዋርዳቸው ምን ያህል ነው ላይክ ምን ያህል ሄደዋል ማለት አሁን ለምሳሌ ሌትስ ሴይ 25ቱ አንዳንዱ 1 to 3 ላይ ብቅ ብሎ ሊመለስ ይችላል ኦኬ አንዳንዱ ለምሳሌ 1 to 5 ሊሄድ ይችላል አንዳንዱ 1 to 4 ሊሄድ ይችላል አንዳንዱ 1 to 8 ሊሄድ ይችላል አንዳንዱ ምናልባት 1 to 1 ብቅ ብሎ ሊመለስ ይችላል እኛ የምንፈልገው አቨሬጁን ነው ስለዚህ 25ቱን ዊን ያደረጋችሁትን አራሩ ለምሳሌ አንዳንዱ 3 አራር ሰጥቷችኋል 2.5 የሁሉንም የ25ቱንም ትደምራላችሁ ማለት ነው አይደል አቨሬጅ አወጣጥ አይደል ስለዚህ 8 አራር ሄደ ሊኖር ይችላል 1 ሄደ ሊኖር ይችላል ራይት 0.5 ሄደ ሊሆን ይችላል 2 ሊሆን ይችላል 3 4 እዚህ ላይ ምን ታያላችሁ ድግግሞች ታያላችሁ አይደል ዩዥዋሊ ለምሳሌ 2 ላይ 3 ላይ 4 ላይ ምናምን ሊደጋገምባችሁ ይችላል ስለዚህ ይሄንን ጠቅላላ ደምራችሁ ያው ለነምበር ኦፍ ዩር ዊኒንግ ትሬድስ ታካፍሉታላችሁ ማለት ነው አይደል ስለዚህ በዚህ ኬዝ ላይ 50 ነው ዊን ያደረገው ከ50 25ቱ ይደመርና ለ25 እናካፍለዋለን ራይት ለምሳሌ ይሄ ቁጥር አካፍለን ስንት መጣልን አቨሬጅ ሪስክ አራራችን ለምሳሌ ሌትስ ሴይ 3.5 መጣን በል ማለት ኦኬ ስለዚህ ይሄንን ስትራቴጂ ቴስት ስናደርገው 50% ዊን ሬት አለው እና በአቨሬጅ ደግሞ 3.5 አራር ይሰጠናል ማለት ነው
ይሄ ስትራቴጂ ያዋጣል ወይስ አያዋጣም የሚለውን ጥያቄ ለመመለስ ይረዳናል ማለት ነው። ኦኬ ብዙዎቻችን ስትራቴጂ ስናወጣ ሲጀመር ያዋጣ ራሱ አናውቅም ራይት። ስለዚህ እሱን የምናውቀው በሁለቱ ነገር ነው። ዊን ሬቱና ሪስክ ሪዋርዱ መጣጣም መቻል ይኖርበታል። ስለዚህ ከታች ቀለል ባለ ምስል አስቀምጥላችኋለሁ። ፕሮፊታብል ለሚባል ለምንለው ሲስተም ዊን ሬቱና ሪስክ ሪዋርዱ ምን ያህል መሆን አለበት የሚለውን ነገር ሞር በእንትን አስቀምጥላችኋለሁ ሪሶርስ ማለት ነው። ነገር ግን ይሄ ያዋጣል አይደለም። በቃ ከ25ቱ ለምሳሌ ከ50ው 25ቱን ዊን አደረጋችሁ። ዊን ስታደርጉ ሉዝ ስታደርጉ ለምሳሌ ይሄ $1 ከሆነ ሪስክ ያደረጋችሁት ፎር ኤግዛምፕል ለመስራት ማለት ነው። ለምሳሌ you have lost $25 ማለት ነው። አሁን ዊን ስታደርጉ ለምሳሌ 25 ነው አይደለ ዊን ያደረጋችሁት። ነገር ግን each time ዊን በምታደርጉበት ጊዜ አቨሬጅ አራራችሁ ስንት ነው? 3.5 ማለት ነው። 3.5 ማለት ነው አይደለ? ይሄንን በ25 ስታባዙት ስንት ይመጣል ማለት ነው? ኦልሞስት ወደ 87.5 ይመጣል ማለት ነው። ኦኬ ስለዚህ አሁን 50 ትሬድ ወስዳችኋል። 25ቱን ሉዝ አድርጋችሁ 25ቱን ዊን አደረጋችሁ። ሉዝ ስታደርጉ $1 ነው ሉዝ የምታደርጉት which is $25። ዊን ስታደርጉ ደግሞ $87 ነው ኦልሞስት እንግዲህ ጌን ያደረጋችሁት ማለት ነው። ሲቀናነስ ስንት ይመጣል? ወደ 62.5 ኔት አትርፋችኋል ማለት ነው። አሁን ለምሳሌ በዚህ ሲስተም ኦኬ ስለዚህ ያው በትሬዲንግ ላይ እነዚህ ነገሮች መጣጣማቸው ዋናው ፖይንቱ ይሄ ነው። ምክንያቱም አሁን ብዙ ሰው ምንድነው ወደ ትሬዲንግ ስትገቡ ሌላኛው ምናልባት ወደፊት የሚጠቅማችሁ ነገር ኢንዲቪጁዋል ትሬድ ለምሳሌ 2 3 5 ትሬድ ላይ ምናምን ራሳቸውን ጀጅ የሚያደርጉ ትሬደሮች አሉ። ያው እኔም ላይ ሀፕን ያደረገ ነገር ነው ራይት። ስለዚህ አይደለም 5 6 ትሬድ 10 ምናምን ትሬድ ራሱ እናንተ ዲፋይን አያደርግም። ኦኬ ምክንያቱም እኛ as a trader it's just የስታቲስቲክስ እና የፕሮባቢሊቲ ጌም ነው at the end። ያንን ስታቲስቲክስ ደግሞ ኮሌክት ባደረግነው ዳታኛ አድጀስት አድርገን ማኒፕሌት የምናደርገው ነገር ነው ማለት ነው። ኦኬ ስለዚህ 100 ትሬድ ወስደን ከመቶ ምን ያህሉ ዊን ሬቱ ምን ያህል ነው እና ደግሞ ምን ያህሉ አቨሬጅ አራራለው እሱ ያዋጣ የሚለው ነገር እንግዲህ በዚህ አይነት ሲስተም ነው የምናገኘው ማለት ነውና ጎላችን ለምሳሌ 8 ትሬዶችን ማትረፍ or 9 ትሬዶችን ምናምን ሜክ አድርጎ መውጣት ሳይሆን አይደለም ላይክ ኮንቲኒየስሊ ትሬዱን እንወስደዋለን ኦኬ እና ፕሮባቢሊቲ እና ሪስካችን ግን ራሱ ፕሌይ አውት ያደርጋል ኢቨንቹዋሊ ማለት ነው። ኦኬ ስለዚህ ኔት ፕሮፊቱ አሁን ለምሳሌ ይሄ 50 ትሬዶችን ወስደን 62.5 ለምሳሌ ይሄ $1 ሪስክ ስናደርግ ነው ማለት ነው። ለምሳሌ $10 ሪስክ አድርገንበት ቢሆን ኖሮ ይሄንን ሲስተም ፕሮፊቱ ስንት ይሆናል? $625 ይሆናል ማለት ነው። ለምሳሌ $100 ሪስክ አድርገንበት ከሆነ ደግሞ ይሄ ፕሮፊቱ 6250 ይመጣል ማለት ነው። ይሄ እንግዲህ አፕሮች ማለት ነው። ኦኬ እንዳልኳችሁ ያዋጣል አያዋጣም ብለን ዲቴክት የምናደርግባቸው የሁለቱ የዊኒንግ ሬቱን እና የአኩሬሲ እና የአራሩን የዊኒንግ ሬቱን እና የአራሩን መመጣጠን ምን ያህል መሆን አለበት እንዳልኳችሁ ሼር አድርጋችኋለሁ ማለት ነው። ሌላኛው ምናልባት በትሬዲንግ ይሄንን ከተረዳችሁ ሳይኮሎጂካሊ ከበጣም ብዙ ትሬደሮች በላይ አድቫንቴጅ ይሰጣችኋል። እኔ ትሬዲንግን በደንብ ቀሎኝ አልለውም። ያው ሁሌ ቻሌንጅ ነው ኤቭሪ ዴይ ማለት ነው። ነገር ግን በተወሰነ ትልቅ የኢሞሽናል ሪሊፍ ያነሳልኝ አስተሳሰብ ይሄ ነው which is probabilistically ማሰብ ያስፈልጋል የምንለው ነገር ትሬዲንግ ላይ ማለት ነው። ኦኬ ሶ ቤዚካሊ ይሄ ማለት ነው። አሁን ለምሳሌ ሌትስ ሴይ እነዚህ 50 ትሬዶችን ወሰድን። በቃ 50ው ትሬድ ላይ at the end of the day ኔት ፕሮፊታብል እንደሆነ እናውቃለን አይደል? ነገር ግን እነዚህ 50 ትሬዶች 25ቱ ዊኒንግ ትሬዶች ነበሩ፣ 25ቱ ሉዚንግ ትሬዶች ነበሩ ማለት ነው አይደል? በቃ this were expense ነው። ልክ እንደ ቢዝነስ ይሄ ወጫችን ነው ማለት ነው አይደል? እነዚህ ዊኒንግ ትሬድ እና ሉዚንግ ትሬዶች ግን የሚመጡበትን ሲኩዌንስ እኛ ኮንትሮል አናደርግም። ኦኬ በደንብ ስሙ። የሚመጣበት ሲኩዌንስ እኛ ኮንትሮል አናደርገውም። ኢትስ ጀስት ራንደም አውትካም።
ኦኬ ስለዚህ ከ50 ትሬዶቹ ለምሳሌ ሌትስ ሴይ 5 ሎስ መጥቶ የምንጀምርበት ሲኩዌንሶች አሉ አይደል ላይክ ከ50 ትሬዶች ለምሳሌ 5 ትሬድ ኢነሮ ሉዝ አድርገን ልንጀምር እንችላለን ይሄንን ሲኩዌንስ እኛን በቃ ኮንትሮል አናረጋው ምክንያቱም ይሄም ፕሮባቢሊቲ ላይ yes there is a probable scenario in a 50% win rate ማለት ነው 5 ተከታታይ ሎሶችን ወስደን ልንጀምር የምንችልባቸው ጊዜያቶች አሉ ኦኬ ይሄ እኛ አይደለም ኮንትሮል የምናረጋው we cannot control this outcome this sequence ማለት ነውና ብዙ ጊዜ እንደ ትሬደር መቀበል የሚከብደን ነገር ይሄ ነው ምክንያቱም 1 ሎስ መጣ 2 ሎስ መጣ 3 ሎስ 4 5 ሲመጣ እዚህ ጋር ትፈራላችሁ ኤክስኪዩት ለማድረግ ማለት ነው ኦኬ ኦር ደግሞ እዚህ ጋር ምንድነው ስትራቴጂ ትቀይራላችሁ ሌላ ቦታ ሜንተርሺፕ ትሄዳላችሁ right that's the issue okay of course adjust የምናደርጋትን ነገር ሁሌ adjust እናደርጋለን ሁሌ ምክንያቱም the first 1 year 2 year ገና ሲስተማችሁንና ራሳችሁን as a trader develop የምታደርጉበት ታይም ነገር ግን ይሄን መረዳታችሁ is going to give you በጣም የሚገርም psychological edge in the market ማለት ነው you don't control the sequence of the winning and the losing trades ማለት ነው ምንም አይነት ሲስተም ላይ ይኖር ማለት ነው ለምሳሌ ዊኒንግ ትሬዶችን ዊኒንግ ስትሪክ የምንለው አለ አይደለ ዊኒንግ እንደዚህ ሆኖ የሚመጣበት ፕሮባቢሊቲ አለ አለ ለምሳሌ 4 ትሬዶችን ተርታ ዊን አድርገን ደሞ ልንጀምር እንችላለን መጨረሻ ላይ ግን እኮ 50 ስንሞላ አቨሬጅ አውት የሚያደርገው 50 50 እኮ ነው 25 ዊን 25 ሎስ እኮ ነው አቨሬጅ አውት የሚያደርገው ነገር ግን 4 ተከታታይ ዊኒንግ ትሬዶች ሊኖሩን ይችላሉ the issue ምንድነው 4 ተከታታይ ዊኒንግ ትሬዶች ሲመጣ ምን እናስባለን በቃ ማርኬቱን ሃክ አድርገናል ራይት ሚስጥርን ያወቀነው ገበያው ላይ ብለን ነው የምንሰማው በጣም ኦቨር ኮንፊደንት እንሆናለን ዜን እቺኛዋ ላይ ትንሽ ዘጭ አድርገን ሪስክ እናደርጋለን ማለት ነው ያው እሱ ደግሞ እንግዲህ ወርክአውት ላይ ያደርግ ይችላል like the wrong side of the probability ሲመጣ ደግሞ ያንን ሰርቫይቭ ለማድረግ ይከብደናል ማለት ነው ለዛ ነው ሁሌ ስለ ሪስክ ማኔጅመንት እናወራለን መጀመሪያ ላይ ሁሌ ፊክስ አድርገን ነው የምንጀምረው like በቃ 2% ከሆነ 2% 1% ከሆነ 1% ስለ ሪስክ ማኔጅመንት በሚቀጥሉት ሌቭሎች እናወራለን ነገር ግን this is an amazing psychological edge አስተሳሰባችሁ probabilistically መሆን አለበት ይሄንን ሲኩዌንስ እናንተ ኮንትሮል አታረጉትም ከናንተ የሚጠበቀው ግን እነዚህን ዳታ ኮሌክት አድርጋችሁ ያዋጣ ቼክ ማድረግ እና every time አንድ ራውንድ በሰራችሁ ቁጥር ለምሳሌ 50 ትሬድ በወሰዳችሁ ቁጥር 25 ዊን 25 ሎስ ሆነ አይደል ለእናንተ the next 1 year 2 year ትልቁ ስራችሁ ማሸነፋችሁ ሉዝ ማድረጋችሁ ገንዘብ መስራታችሁ አይደለም እነዚህን ማጥናት study your winning trades ከዛ በኋላ ስለ ጆርናሊንግ ምናምን እንመጣለን ወደፊት እነዚህን ማጥናት ነው ኦኬ ምንድነው ኢንኮመን ያላቸው እነዚህ ዊኒንግ ትሬዶች ኦኬ ስትሬንግዛችሁን መፈለግ ያስፈልጋል then losing ትሬዶቹንም ማጥናት ምክንያቱም ሲጀምሩ for the most part የኤክስኪዩሽን ችግር ነው የሚኖርባችሁ for the most part ምክንያቱም ገና ማርኬቱን እየተረዳችሁ ነው ገና ቻርት ላይ ፋሚሊያር እየሆናችሁ ነው ራይት ገና ማርኬት ኤክስፒሪየንስ ቢልድ ያደርጋችሁ ነው ስለዚህ እነዚህን ደግሞ ኮመን የሆነ ነገር አለ ሎ ፕሮባብል የሚያደርጋቸው ነገሮች ምንድናቸው ብላችሁ አይደንቲፋይ አድርጋችሁ ዊክነሱን አይደንቲፋይ ታደርጋላችሁ የስትራቴጂውንም then again የናንተንም ማለት ነው okay so throughout that process ራሳችሁንና ሲስተማችሁን ለማጠንከር ሞር አውቶሜት ለማድረግና ሞር ዳታ ኮሌክት ለማድረግ ነው በቃ ታርጌታችሁ ማለት ነው so ሐሳባችሁ ፎከሳችሁ መሆን ያለበት ያ ነው for the next 1 year 2 year ገንዘቡ ከዛ በኋላ ላይ መጣኩ አይችልም right just በቃ የሆነ ፕሮፊታብል የሆነ ሲስተም አምጥታችሁ ከናንተ የሚጠበቀው every time ባያችሁት ቁጥር አክት ማድረግ ነው እንዳልኳችሁ you don't control the sequence of the winning and the losing trades once ይሄንን አክሰፕት አድርጋችሁት ውስጣችሁ ሲቀበር በቃ ኤክስኪዩት ማድረግ ነው ሲመጣ ኤክስኪዩት ማድረግ ነው then eventually in a span of ለምሳሌ 50 trades okay in a span of 100 trades net profitable ትሆናላችሁ የሆነ ያህል amount ማለት ነው so basically የሚሰራው እንደዚህ ነው ማለት ነው so አሁን how do you test እንዴት ነው ቴስት የምታደርጉት okay ስለዚህ ምንድነው የምታደርጉት
ሶፋር ያየናቸው ስትራቴጂዎች አሉ አይደለ ወደ ኋላ ተመልሳችሁ ለምሳሌ ዝም ብያሳያችሁ ሞዴሎች አሉ ለምሳሌ ስዊፕ አድርጎ ሪቴስት ሲያደርግ ብሬከሩ ፌር ቫልዩ ጋፕ ሲኖረው ሳይኖረው ራይት እነዚህን ሐሳቦች እንግዲህ ወደ ኋላ ሄዳችሁ ባክ ቴስት ነው የምታደርጉት ባክ ቴስት ማድረግ ምንድነው ብለናል ቻርቱ ላይ ወደ ኋላ ተመለሱና የምታዩት ነገር ምንድነው you try to collect 50 time ያ ነገር የተፈጠረበት ቦታ ሲፈጠር እንግዲህ ከ50ው ምን ያህሉ ሰክሰስፉል ነበር የሆነውንም ያልሆነውን የምትሰሩት ኦኬ then accuracy-ን ታወጣላችሁ ምን ያህል accurate ነው ኦኬ እና ደግሞ accurate ሲሆን ዊን በሚመጣበት ጊዜ average risk reward ደግሞ ምን ያህል ነው እሱን ነገር ነው የምታወጡት ማለት ነው በቃ that's it ስለዚህ ኤክሰርሳይሳችሁ ያ ነው ትንሽ ግር ያላችሁ ነገር ካለ ደግማችሁ እዩት ይሄንን ስለ ባክ ቴስቲንግ በጣም ብዙ ቪዲዮዎች አሉ YouTube ላይ ምናምን ሜቢ እዛ ላይ ሞር ማጠንከር የምትፈልጉት ነገር ካለም ደግሞ እዛ ላይ የበለጠ ደግሞ ሪሰርች ማድረግ ትችላላችሁ ማለት ነው ሶ ኤክሰርሳይሳችሁ የዚህኛው የመጨረሻው ሌቭል 3 ማለት ነው የመጨረሻው ኤክሰርሳይሳችሁ የሚሆነው ይሄ ነው ማለት ነው